الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم. مجمّر يا مسلم يتسنى لركب الله السنة اعلم أوك أرشدك الله لطاعته. اعلم أوك دقاق من أيتنال أوك يهنن بلو يمنا قرب تعلمو يهونا له اهتمام تكرة بنسطو يتدرج نجر مالتنا. أرشدك الله كنو مسمري مراهنا لطاعته السلمة تعزز الله سبحانه وتعالى بعززه لا يقتل مالتنا الله سبحانه وتعالى ككلكله لمكلكل لطاعته كيتان الله لما تعزز الله كنو مسمر يمراهنا الله سبحانه وتعالى يطنكرهنا الله سبحانه وتعالى استقامة يستهنا بدينه لي وقالوا أن الحنيفية كمتفو قدانا ركو ወደ ትክክለኛው ጎዳና ገብቶ መጓዝ ሐኒፊያ ይባላል። ሐኒፊያ ማለት ከመጥፎ ከሽርክ ጎዳና አዘን ብሎ በትክክለኛው መስመር ቀጥ ብሎ መሄድ ሐኒፊያ ይባላል። ሐነፊያ አይደለም። ሐነፊያ ነው ሻፊዒያ ነው የሚባለው እንደዛ አይደለም። ሐነፊያ ሳይሆን እቺ ሐኒፊያ ተብሎ ነው የሚነበበው። ሐኒፊያ አነል ሐኒፊየተ ቀጥተኛዋ መንገድ አነል ሐኒፊየተ ከሽርክ ጎዳና ወጥቶ በትክክለኛው በተውሂድ ጎዳና መሄድ ሚለተ ኢብራሂም ያቺ ኢብራሂም ጎዳና የሆነችዋ ሐኒፊያ ተባባናል። አፈሳሰሩ ተፈሰሩ ሐኒፊያ ሚለቱ ኢብራሂም የኢብራሂም ጎዳና ናት ብላችሁ አትፈስሩት ነው። የኢብራሂም ጎዳና ናት። ነገር ግን አረፍተ ነገሩ ገና ነው። አነል ሐኒፊየተ ከሽርክ ወጥቶ ከሽርክ ነፃ ሆኖ በተውሂድ ጎዳና መጓዝ ሚለተ ኢብራሂም የኢብራሂም ጎዳና የሆነችዋ ሐኒፊያ የምትባለው አንተ ዕቡደላህ አላህን ልትገዛው ነው። ወህደሁ እሱም ብቻው ልትገዛውና ልታመልከው ነው። ሙኽሊሰን ፍጹም ለሁዲን ሃይማኖትን ለሱ ብቻ አድርገህ ልትገዛው ነው። በቃ ይሄ ነው አረፍተ ነገር። አነል ሐኒፊየተ ከሽርክ ነፃ ሆኖ ወደ ተውሂድ ገብቶ አላህን መገዛት ሐኒፊያ አሁን የፈሰርኩት ነው። ሚለተ ኢብራሂም የኢብራሂም ጎዳና የሆነችዋ ሐኒፊያ ማናት? አንተ ዕቡደላህ ይሄ ነው አረፍተ ነገሩ የሚፈጸመው። አንተ ዕቡደላህ አላህን ልትገዛው ነው። ወህደሁ እሱም ብቻውን ልትገዛው ነው ማንንም ሳታጋራ መላእክትም ይሁን ላመለኩም ሙቀረብ ወላ ነብዩም ሙርሰል ሳታጋራ አላህን ሱብሃነሁ ወተዓላ ብቻውን ልትገዛው ነው። ምን የምትባለው ሐኒፊያ የምትባለው ሚለተ ኢብራሂም የሆነችው የኢብራሂም ጎዳና የሆነችዋ ሐኒፊያ ይህች ናት። አንተ ዕቡደላህ የኢብራሂም ጎዳና ብቻ ናት እንዴ? አይደለችም። የነብያቶች ሁሉ ጎዳና ናት። ነገር ግን ነብዩላህ ኢብራሂም አቡል አንቢያ ስለሆኑ እሳቸውን እንደ ሞዴል አድርጎ አምጥቶልን ነው እንጂ የነኑህም ከሳቸው በፊት የነበሩት የነኑህም ጎዳና ነው። የሁሉም የነ አደምም ጎዳና ነው። አንተ ዕቡደላህ አላህን ልትገዛው ነው። ወህደሁ እሱም ብቻ ሙኽሊሰን ፍጹም ለሱ አስበህ ለሱ ብለህ ለአላህ ብለህ ለውዲን ዲንን ለሱ ብቻ አድርገህ አላህን ሱብሃነሁ ወተዓላ ብቻውን ልትገዛው ነው። ይሄ ነው ሐኒፊያ የምትባለው ይችላል። ማሄል ሐኒፊየቱ ተብለህ ብትጠየቅ ወሄ አንተ ዕቡደላህ ወህደህ ሙኽሊሰን ለሁዲን ይሄ ነው በቃ መልሱ። ማሄል ሐኒፊየቱ ብትባል ተባባናል። የኢብራሂም ጎዳና የሆነችው ሐኒፊያ አንተ ዕቡደላህ ወህደህ አላህን ብቻ ልትገዛው ሙኽሊሰን ፍጹም ለሁዲን ዲንን ለሱ ብቻ አድርገህ አላህን ልትገዛው ይሄ ነው። ወቢዛሊከ በዚህ አላህን ለብቻው በመገዛት ሙኽሊስ ሆኖ ፍጹም ዲንን ለሱ ብቻ አድርጎ አላህን በመገዛት ማለት ነው። ወይም ደግሞ ታጭሩ መፈሰር ከፈለጋችሁ ወቢዛሊከ ቢል ሐኒፊያ ትላላችሁ። በሐኒፊያ ሐኒፊያ ማለት ደግሞ ዴፊኒሽኑ ተነግሮናል አይደል? ገለጻው ምን እንደሆነ ማብራሪያው ሐኒፊያ ማለት አንተ ዕቡደላህ ወህደህ ሙኽሊሰን ለሁዲን ይሄ ነው ብሏል። በቃ ሐኒፊያ እኩል ነው አንተ ዕቡደላህ ተዓላ ወህደሁ ላ ሸሪከ ለህ ሙኽሊሰን ለሁዲን ይሄ ነው። ወቢዛሊከ በሐኒፊያ ወይም አላህን ለብቻው በማምለክ አመረላህ አላህ አዟል። ጀሚዕ الناس መላውን የሰው ልጅና ጅንን አዟል አላህ ሱብሃነሁ ወተዓላ። ወኸለቀሁም ለሃ ለሷም ነው የፈጠራቸው ለማን ለሐኒፊያ ባጭሩ ወይም ደግሞ አላህን ብቻ በመገዛት በዚህ አዟቸዋል። ለዛም ነው የፈጠራቸው። ወኸለቀሁም ለሃ ለሐኒፊያ ነው የፈጠራቸው አላህ كما قال الله تعالى الله سبحانه وتعالى ክብሩ የላቀው ጌታችን እንዳለው ምን ብሏል? አላህ سبحانه وتعالى የሰው ልጅንም ሆነ አጋንንትን እሱም ብቻ እንዲገዙት ለመፍጠሩ ማስረጃው ምንድነው? ወማ خلقت الجن አጋንንቶችን አልፈጠርኩም ወልኢንሰ
የሰውንም ልጅ አልፈጠርኩም ኢላ ሊዕቡዱኒ እኔን ለብቻ እንዲገዙኝ እንጂ ይላል። ለዚህ ዓላማ ነው የፈጠርኳቸው ለሌላ አይደለም። ይሄ ራሱ አነጋገሩ በላግ አለበት ይላሉ ዑለማዎች። እንዴት ሲሉ አላህ Subhanahu Wa Ta'ala ሰውና ጅንን እኔን እንዲገዙ ፈጠርኩኝ ማለት እንደዚህ በቀጥታ ፖዚቲቭ አረፍተ ነገር እኮ መናገርም ቀጥታ ያስከዳል አይደል? خلقت الجن والانس የሰው ልጅና አጋንንትን ፈጠርኳቸው ሊዕቡዱኒ እኔን እንዲገዙኝ ሊልም አባባልም ነበረው። ነገር ግን አላህ ኔጌቲቭ ተናገረና ከዛ በኋላ በምን አመጣው ኢላ ብሎ አመጣልን። ተመልከቱ ይሄ በላግ አለው። ወማ خلقت الجن والانس የሰው ልጅንና አጋንንትን አልፈጠርኳቸውም ኢላ ሊዕቡዱኒ እኔን እንዲገዙኝና እንዳመልኩኝ እንጂ ለሌላ ዓላማ አይደለም ብሎ ሌላውን ክርችም አድርጎ ዘጋው። ለዚህና ለዚህ ብቻ ነው የፈጠርኳቸው ማለት ነው። ይሄንን ነው የሚያስይዘው ማለት ነው። የቅድሙ ግን ዝም ብለን በዛ ብንናገር ለሌላም ለምንም ሰውና ጅንን እኮ እኔን እንዲገዙ ይፈጠርኳቸው ቢል ሌላም ቢያደርጉ ጎን በጎን ምንም አይደለም የሚል ነገር ሊያስይዝ ይችላል ነው ማለት ሳይሆን እንደው ሊያስገባ ይችላል። ነገር ግን ይሄ በላጋ ክርችም አድርጎ ዘግቶታል። ሌላው ወማ خلقت الجن والانس ሰውና ጋንንትን አልፈጠርኩም ኢላ ሊዕቡዱኒ እኔን እንዳመልኩኝ እንዳዛቸው እንጂ ይላል አላህ። ወማዕና يعبدوني እኔን እንዲገዙኝ እንጂ ማለት ይወሂዱኒ ብቸኛ እንዳደርጉኝ በዒባዳ ማለት ነው። በአምልኮ እኔኑ ብቻ እንዲገዙ ለዚህ ብዬ ነው የፈጠርኳቸው ይላል። እነማንም ማለት ነው የሰው ልጅንና አጋንንትን። ወአዕዘሙ እንግዲህ ከዚህ አሁን ከቀራ ነው ቅራአት ላይ የምንይዘው ወአዕዘሙ ማ አመረ አላሁ ቢህ ወአዕዘሙ በጣም ትልቁ ሱፐርላቲቭ ዲግሪ ነው አገላለጹ። ወአዕዘሙ በጣም ትልቁ ማ አመረ አላሁ ቢህ አላህ ከአዘዘው ሁሉ ትልቁ ትእዛዝ አላህ በሶላት አዟል፣ በዘካም አዟል፣ በሐጅም አዟል፣ በጎረቤት ሐቅ አዟል፣ በቤተሰብ ሐቅ አዟል። ካዘዘው ሁሉ ትልቁ ትእዛዝ አተውሂዱ ተውሂድ ይሄ ነው። በቃ ቁንጮው ትእዛዝ ይሄ ነው። ወአዕዘሙ እጅግ ግዙፉ ትልቁ ማአመረ አላሁ ቢህ አላህ ካዘዘበት ሁሉ እጅግ ትልቁ ትእዛዝ ምንድነው? አተውሂዱ ተውሂድ ነው። ወሆ ተውሂድ ማለት ደግሞ ኢፍራዱላሂ ቢልዒባዳ በአምልኮ አላህን Subhanahu Wa Ta'ala ብቸኛ ማድረግ ነው። ይሄ ነው ማሁ ተውሂዱ ተብለ ብትጠየቅ ተውሂድ ስንት አይነት ናቸው ብለናል? ሶስት አቅሳም አለ። ተውሂዱ ሩቡያ፣ ተውሂዱ ኡሉሂያ፣ ተውሂዱ አስማኡ ወሲፋት እነዚህ ብለን ቀርተናል አይደል? ነገር ግን አሁን እዚህ ቦታ ላይ ተውሂድ የሚለውን አጽንኦት ሰጥተው ሸኹ የፈሰሩት በዚህ ነው። هو إفراد الله تعالى بالعبادة አላህን በአምልኮ ብቸኛ ማድረግ ነው ተውሂድ አሉ። አስኳሉ ይሄ ነው። ሌላውን አብዛኛውን ጊዜ ሰዎች ስለማይክዱት ነው ተውሂድ ሩቡያ የሚባለው። ወአዕዘሙ በተቃራኒው አላህ Subhanahu Wa Ta'ala ካዘዘው ሁሉ ትልቁ ትእዛዝ ተውሂድ ነው እንደተባለ ሁሉ ወአዕዘሙ ማነሃ አንሁ ከከለከለው ሁሉ ደግሞ ትልቁ ክልከላ ምንድነው? አሽርኩ ሽርክ ነው፣ ማጋራት ነው። አላህ Subhanahu Wa Ta'ala ብዙ ነገር የሰው ገንዘብ እንዳንሰርቅ፣ ሰው እንዳናማ፣ መሐረማትን እንዳንሰራ የተለያዩ መሐረማቶችን አላህ ከልክሏል። ናም ብዙ ክልከላዎች አሉ። ከክልከላዎች ሁሉ ትልቁ ክልከላው ደግሞ ምንድነው? አሽርክ ሽርክ ነው። ሰውየው ሌሎችን እየሰራ ሌሎችን እየጸዳ ሌሎችን መሐረማቶች ርቆ ሽርክ የሚሰራ ከሆነ ማዕና የለውም፣ ምንም ማዕና የለውም መከልከሉ። ይሄ ቁጥብነትም አይባልም ማለት ነው። ሽርክን ተቆጥቦ ሌላ ሐራም ቢሰራ እንትን አስሃል ነው የተሻለ ነው። ምክንያቱም በተውሂድ የተነሳ ሊማርለትና ሊወገድለት ይችላልና ወይንም ደግሞ ላይ ይخلد ፊና ወይም ደግሞ تحت المشيئة የሚገባ ስለሆነ ወአዕظሙ ما نهى عنه አላህ ከከለከለው ሁሉ ትልቁ ክልክል አሽርኩ ሽርክ ነው። ወሆ ሽርክ ማለት دعوة غيره ሌላን አካል መገዛት መጥራት ማአሁ ከአላህ ጋር አብሮ ያ አላህ እንደሚል ሁሉ ያ አብዱል ቃድር ጀይላኒ ያ አህመድ አልበደዊ ያ ንጉስ እየተባለ ማለት ነው። ወይም ደግሞ ያ ገትይ እያሉ ወደሊሉ ለዚህ ማስረጃው ቀውሉሁ ተዓላ ይህ የአላህ ቃል ነው። ምን ብሏል አላህ? ለየትኛው ነው ማስረጃው የመጣው? ወአዕظሙ ማ አመረ አላሁ ቢሂ ተውሂዱ ወአዕظሙ ማ ነሃ ዐንሁ አሽርኩ ላለው ለሁለቱም ነው በአንድ ላይ። ወዕቡዱላህ አላህን ተገዙት ወላ ቱሽሪኩ ቢሂ ሸይአ በሱን ምንንም እንዳታጋሩ በአላህ Subhanahu Wa Ta'ala ምንንም እንዳታጋሩ ብሏል አላህ Subhanahu Wa Ta'ala። አላህን ተገዙት አለና ዝም አላለም። አላህን ተገዙት ብሎ ዝም አላለም። ተውሂድን ብቻ መያዝ አይደለም ሙወሂድ የሚያደርገው ምን መራቅ አለበት? ሰውየው ሽርክን መራቅ አለበት። በተቃራኒ ተውሂዱን ይዞ ተውሂድን ይዣለሁኝ አላህን ብቻ ነው የምገዛው ሌላ እንትን አልልም የሚባል ነገር ብቻውን አይሰራም። ተያያዥ ነገራቶች ናቸው።
አንድ ሙወሂድ ሊሆን የሚችለው إذا ترك الشرك إذا بعد عن الشرك ከሽርክ ከራቀ ነው ለዚህም ነው واعبدوا الله አላህን ተገዙት ولا تشركوا به شيئا በሱ ምንንም እንዳታጋሩ ይለናል አላህ Subhanahu Wa Ta'ala የዚህ ማዕና ከተግባባን አንዳንድ እንትን ነካ አድርግላችኋለሁ ወደ ውስጥ ላይ ገባል ራሱን ነው ተርኪቡ የመትኑ ከገባችሁ ተከታተሉ ምን ይሉናል የፈውዛንን የተወሰኑ ጥቅሶች ነው የምናገረው اعلم ارشدك الله እወቅ ወንድሜ ይግባ አላህ ቅኑን መስመር ይምራህና ይሄ እነዚህ ታላቅ ኢማም መሐመድ ኢብኑ አብዱል ወሃብ ረሂመሁላህ አላህ ይዘንላቸውና ሶስት መስአላዎችን ከኋላ ነግረውናል አንደኛ ሶስት ሪሳላዎችን መስአላ ሳይሆን ሪሳላ የመጀመሪያው ሪሳላ እነዚህ አራት ነጥቦች ከሱረቱል ዐስር ላይ ይያዛሉ ብለው አራት አውቀን ነበር አይደል ከዛ በቀጣዩ ደርሳችን ደግሞ ምንድን ነበር ያየነው ማጅቡ አላ ኩል ሙስሊም ወሙስሊመት ثلاث مسائل ሶስት መስአላዎችን ተመልክተን ነበር አይደል አለ ሰበቀት ትናንትና የጨረስናት ማለት ነው ወሪሳለቱ الثالثه ደግሞ አሁን ያለንባት ነው وستاتي الرساله الرابعه ገና ወደፊት ይመጣላችኋል ሶስቱ ኡሱሎች የሚለው ማለት ነው አርሸደከ الله هذا دعاء من الشيخ رحمه الله الله ይዘንላቸውና ሼክ ለተማሪው ዱዓ ያደረጉለት ነው اعلم በቂራቱ መተን ለመተን ነው ይደላችሁ ግልጽ ነው አይደል መተኑ ስለገባችሁ ማዕናው አሁን ተጨማሪ ነገር ለመስጠት ነው ይሄ አርሸደከ الله ብለው የተናገሩት ሼኹ ረሂመሁላህ አላህ ይዘንላቸውና ተማሪን ማንኛውንም ይችን ቂራት የሚፋህምና የሚቀራ አካል እንዲገባህ አላህ ያድርግህ አላህ ቅን ያድርግህ ማለት የሚጠቅምህ ዒልም አላህ ይስጥህ ማለት ነው አርሸደከ الله ቅኑን መስመር አላህ ይምራ የምትሰራበት ዕውቀት አላህ ይስጥህ የምትቀራው ቂራት ይግባህ ማለት ነው ሩሽድ ማለት ድል ገየ ነው የጥመት ተቃራኒ ነው ቀጥተኛ መስመር ማለት ነው አርሸደከ الله ቅኑን መስመር አላህ ይምራህና ስለዚህ ዳዕዋ ስናደርግ አዩሃል ሙብተዲዕ አዩሃል ضال ሙضل አዩሃል ኢኽዋኒ አዩሃል ጀምዒ አንልም ስናደርግ እንደዚህ አይነት ጥሪ አናደርግም ሰዎችን መቼም የያዝነው ምንድነው ሰዎችን እንዲስተካከሉና ከነበሩበት መንሃጅ ወደ ትክክለኛው መንሃጅ እንዲመጡ ከያዙት ወይንም ከተዘፈቁበት ሽርክ እንዲወጡልንና የአላህ Subhanahu Wa Ta'ala ትክክለኛ መስመር እንዲከተሉ ነው ስለዚህ ሰዎችን ውስጣቸውን የሚኮረኩሩና ለኛ እንዲቀበሉ የሚያደርጋቸውን ነገር ማድረግ አለበት ይሄ ዑለማዎቻችን ያስቀመጡት ነው አርሸደከ الله እያልን ነው ዳዕዋ ስናደርግ መጥፎ ሰዎችና ሙጃዲሎች ካልሆኑ በስተቀር ለነሱ ለሁም طريقهم الاخر ሌላ ጎዳና ለነሱን ለመምታት ነገር ግን ከዛን ወደ ህብረተሰቡን ዳዕዋ ስናደርግለት ረሂመኩም الله ያ አዩሃ الذين امنوا እናንተ ያመናችሁ ሰዎች አዩሃና ያ ቀውም እንደዚህ እያልን ጥሩ ነገር ያ አህባቢ እያልን ብንናገራቸው ጥሩ ነው ይሄ ጥሩ ነው ዱዓ ያደርግንላቸው ወፈቀኩም الله አለበለዛ ነብዩላህ ኢብራሂም እኮ ያ አበቲ እያሉ ነው አይደል ጥሪ ሲያደርጉለት የነበረው ይሄ ኢኽዋንዮችና መሰል ሌሎች አንጃዎች ብቻ አይደለም የሚጠቀሙበት እነሱ ያንን መጥፎ ዳዕዋቸውን ለማስተላለፍ ያ አህባቢ ያ እናንተ ወንድሞች ያ ኢኽዋኒ እያሉ ያስተላልፋሉ አይደል ምናቸውን ለመስጠት ያን የተበላሸ መንሃጃቸውን እኛ ደግሞ ትክክለኛ የሆነውንና የሰለፎችን ጎዳና ለመስጠት የሆነ ጨፍጋጋ የሆነ ፊት ወይንም ደግሞ መጥፎ የሆነ አገላለጽና ምረኛ የሆነ መምታት መደብደብ ሰዎችን ማውረድ እንደዛ ነገር ኃይለ ቃል መጠቀም የለብንም እንደ ሰዎቹና እፊት ለፊታችን እንዳሉት ሰዎች ነው መሆን ያለብን ማለት ነው የነሱን ሁኔታ ተከትለን ነው ዳዕዋ ስናደርግ ይሄንን በዚህ በመሰለ ዑለማዎቻችን ባስተማሩን መልኩ መሆን አለበት ተግባባን አይደል አርሸደከ الله ለጧዓቲ አላህ ለጧዓው ቅኑን መስመር ይምራህና አሉ ጧዓ ማለት ምንድነው ካላችሁ ጧዓ ምንድነው هو امتثال ما امر الله به واجتناب ما نهى عنه وزجر الله سبحانه وتعالى ከከለከለው መከልከል الله سبحانه وتعالى ያዘዘውን መታዘዝ ነው አርሸደከ الله ይምራህና ለጧዓቲ ለሱ ትእዛዝ ብቁ ያድርግህና ተቀባይ ያድርግህና ማለት ነው ዱዓ አደረጉለት እንግዲህ ቂራአት የሚቀራው ነገር ከዛ ቀጠሉ እየተግባባ ነው አይደል اعلم ارشدك الله ان الحنيفيه مله ابراهيم ان الحنيفيه حنيفيه ምንድናት ካላችሁ ተናግሬያለሁ በአማርኛ ቅድም حنيفيه ማለት ሄል ሚለቱል ማኢለቱ አን ሽርክ ኢለ ተውሂድ ከሽርክ መንገድ ወደ ቀጥተኛው መንገድ ዘንበል ያለች ጎዳና ማለት ነው حنيفيه ማለት ተግባባን አይደል ተግባባን حنيفيه ማለት አልሚለቱል ማኢለቱ ዘንበል ያለች መንገድ ናት አን ሽርክ ከሽርክ ጸዳ ኢለ ተውሂድ ወደ ተውሂድ የገባች መንገድ ጎዳና ምን ትባላለች حنيفيه ትባላለች ጥቅል ስሟ እሷም ደግሞ የማን ጎዳና ናት ሚለተ ኢብራሂም የኢብራሂም ጎዳና ናት ለምንድነው ወደ ኢብራሂም አላህ Subhanahu Wa Ta'ala ያስጠጋት ኢብራሂም ማለት አቡል አንቢያ የነብያቶች አባት እኮ ነው ፈልሐኒፉ
من أوصاف إبراهيم عليه السلام يا إبراهيم مجلج أنا حنيف النت يا إبراهيم مجلج أنا إن إبراهيم كان أمة قانتا لله حنيفا ولم يكن من المشركين بالوتان الله سبحانه وتعالى إبراهيم إن إبراهيم قال الله سيود فاته كان أمة أي كان إمام نبر إبراهيم قانتا الله نمسره قانتا لله لجيتاو يادر مري نبر حنيفا كمدفو قدانا كشرك قدانا ودي توحيد قدانا يقبا ታላቅ ኢማም ነበር ይለዋል ኢብራሂምን ወለም የኩ من المشركين ኢብራሂም ከአጋሪያን አልነበረም ይላል አላህ Subhanahu Wa Ta'ala ስለዚህ ሐኒፍ የሚባለው የኢብራሂም መገለጫ ነው ተግባባን አይደል ግልጽ ነው ይሄ ነው انه معرض عن الشرك ኢብራሂም ከሽርክ የጸዳ ነው ማኢሉን عنه بالكليه الى التوحيد ሙሉ በሙሉ ወደ ተውሂድ አዘንብሎ በተውሂድ መንገድ ላይ ሲሄድ የነበረ ነው ግልጽ ነው ለዚህም ነው አላህ Subhanahu Wa Ta'ala የኢብራሂም ጎዳና እያለ ገለጻት እኛ ነብዩ አለይሂ ሰላቱ ሰላም ኢብራሂምን እንዲከተሉ ታዘዋል ምን ብሏቸዋል አላህ ثم اوحينا اليك ከዛ ወደ አንተ ራእይ ላክንብህ አንተ መሐመድ አን ተቢዕ ሚለተ ኢብራሂም የኢብራሂምን ጎዳና ተከተል ሐኒፍ ሲሆን ሐኒፍ ነው ሐኒፍ ስለሆነ ከሽርክ ጎዳና ወደ ቀጥተኛው ጎዳና የመጣ ስለሆነ ኢብራሂምን ተከተል አላቸው ማንንም ማለት ነው ማንንም ነብዩን አለይሂ ሰላቱ ወሰለም ነብዩን አለይሂ ሰላቱ ወሰለም ግልጽ ነው አይደል ነብዩን አለይሂ ሰላቱ ወሰለም ኢብራሂምን ተከተል ተብለዋል እኛም ራሱ ሚለተ አቢኩም ኢብራሂም ያባታችሁ ጎዳና የኢብራሂም ብሎናል እኛም ኡመቱም የነብዩ አለይሂ ሰላቱ ወሰለም ኡመተም ራሱ ኢብራሂምን እንድንከተል ታዘናል ስለዚህ ኢብራሂም አቡል አንቢያ ስለሆነ በአፍዶሉ الانبياء بعد نبينا محمد عليه الصلاه والسلام ከነብዩ عليه الصلاه والسلام በኋላ ከነብያቶች ሁሉ ትልቁ ከነብዩ عليه الصلاه والسلام ቀጥሎ ማን ነው በደረጃ ኢብራሂም عليه السلام አቡል አንቢያ የነብያቶች አባት ነው በኑ እስራኤሎች እንዳለ ከሱ ናቸው ለዚህም ነው ነብዩላህ ኢብራሂም ላቀፍ ሰቢል الدعوه للتوحيد ወደ ተውሂድ በሚያደርገው ጥሪ ላይ ምን ተዕዚብ ቅጣት ወምን الامتحان መከራ ማአት ማለም ይልቀው غيره ሌላ ማንንም ያላገኘውን አደርሶበታል ማንንም ላይ ያልደረሰ ነብያት ሁሉ نعم ብዙ መከራ ደርሶባቸዋል ነገር ግን ኢብራሂም ላይ የደረሰ አይነት የደረሰበት የለም ኢላ መሐመድ አለይሂ ሰላቱ ወሰለም فصبر على ذلك በዚህ ላይ በጣም የሚገርም ትግስት አድርጓል ኢብራሂም ወለከውኒሂ አበል አንቢያ የነብያቶች አባት ነው فإن الأنبياء الذين جاءوا من بعده كل من ذريته عليه الصلاة والسلام ከነብዩላህ ኢብራሂም በኋላ የመጣ ነብይ ሁሉ የኢብራሂም ዘር ነው የእሳቸው ዘር ነው ለዚህ ነው የኢብራሂም ጎዳና ما هي الملة التي أمر نبينا باتباعها وأمرنا به ለመሆኑ ይቺ ጎዳና ምንድናት ኢብራሂም የያዛት እኛም እንድንከተላት የታዘዝ ነው ያው አን الحنيفية ملة ኢብራሂም ጎዳና የሆነችው ምንድናት ከተባለ ልናውቃት የግድ ነው እያንዳንዱ ሙስሊም ሊማራት እያንዳንዱ ሰው ዳዕዋ ሊያደርግባት ዳዒ ሁሉ ዳዕዋ ሊያደርግባት የምትገባ የሆነች ምንድናት ይቺ ጎዳና ከተባለ ምንድናት አንተ አዕቡድ አላህ ደጋግማችሁ ያዙት አቀዋለሁ እንዳትሉ አንተ አዕቡድ አላህ ልትገዛ ነው ሙኽሊሶን ለሁ ዲን ፍጹም ዲኑን ለማን አድርገህ ለአላህ Subhanahu Wa Ta'ala ብቻ አድርገህ ማንንም ሳትቀላቀል هذه ملة ኢብራሂም ይችነት ኢብራሂም ጎዳና ተውሂድ ጽድት ካለ ከሽርክ ከጸዳህ ብቻ ነው ንጉስ እየተሄደ አልከሶ እየተሄደ መርሳ ቤታ እየተሄደ ጫሊ አማናምባ እየተሄደ ምን አለ የኢብራሂም ጎዳና ተከትያለሁ ማለት ይሄ ጭራሽ የማይገናኝ ሁለት ተቃራኒ የሁለት ዓለም አስተሳሰብ ማለት ነው አይገናኝም ጭራሽ አይገናኝም ነብዩላህ ኢብራሂምን የሚከተል አካል ሽርክ አይፈጽምም ለዚህም ነው فمن عبد الله ولم يخلص له الدين الله سبحانه وتعالى የተገዛ በምንም አይነት መልኩ ለአላህ ዲኑን ሳያደርግ እያጋራ እያጨማለቀ አላህን የሚገዛ فمن عبد الله ለምሳሌ አላህን የሚገዛ ይኸው فصام صوم وحج حج አደረገ እንበል وصلى ሰገደ እንበል واعتمر ዑምራም አደረገ وتصدق ባለው ገንዘብ ሶደቃ አደረገ ወዘካ ያለውንም ዘካ ወጣ وفعل كثيرا من الطاعات ብዙ ጧዓ ሰራ ይሄ ሰው لكنه لم يخلص لله تعالى ነገር ግን ለአላህ ብሎ አልሰራውም አያችሁ إما لأنه فعل كل ذلك رياء أو سمعة وليسم ليولين سروا أو أنه خلط عمله بشيء من الشرك ويدقموا سرهم بشرك كلاكلوا قيتوا منن يمثل لمثال كالله تعالى أرسوتشن لمنون يمثل والاستغاثة بغير الله كالله تعالى أكلاته نقصوا يدرسوا عبد القادر الجيلاني سيدنا خضر درسوا لنا والذبح لغير الله كالله تعالى لتعاؤت ترده فإن هذا لم يكن مخلصا في عبادته يهب عباده ولا يسعدوا سلال هنا
ምን አይደለም ማለት ነው የኢብራሂም ተከታይ አይደለም የኢብራሂምን ጎዳና አልተከተለም ይው አነል ሐኒፊየተ ሚለተ ኢብራሂም وهي أن تعبد الله مخلصا له الدين በደንብ አድርጋችሁ አስምሩ ይችላል ይሄ የግድ ነው ለምሳሌ ይሉናል ሸህ አሁንም ምን ይላሉ ይሄ እንኳን አቢዲ እንኳን የኢብራሂም ጎዳና ተከታይ ሊሆን ይቀርና ምንድነው የሰው ሙሽሪክ ነው ኢብራሂምና ይሄ ሰው ጭራሽ አይገናኙም ተቃራኒ ናቸው ከቴሩ ምን ينتسبون الى الاسلام يوم ዛሬ ላይ አሁን ሙስሊሞችን የሚሉ ሰዎች ሽርክ ይሰራሉ ከአላህ ውጭ ያለ ምን ያደርጋሉ ከአላህ ውጭ ያለ አካላትን ይጠይቃሉ ይለምናሉ ድረሱልኝ እጄን ያዙኝ የልጆችን የቤተሰቦችን የእንስሶችን የንግድን የሱቄን ነገር አደራ ሁሉም የሚያመለክተው ወደ አብዱል ቃድር ጀላኒ ወደ ሰይና ንጉስ እያለ ሰይና ማንዬ መታቁት ነገር ነው ወዒባደት القبور والأضرحة መቃብር በመገዛት ላይ ነው የተወጠረው በአሁን ሰዓት ሙስሊም እኮ የሚባለው ህብረተሰብ እኮ والأضرحة ዶሪህ ማለት ምንድነው መቃብር ላይ የሚሰራ ቤት ነው ንጉስ ብትሄዱ የዋናው ንጉስ የሁለተኛው ንጉሶች የሶስተኛው የልጅ ልጅ ምናምን የተባሉት የልጅ ልጅ የእህት ልጅ ያጎት ልጅ ሁሉም ዶሪህ አላቸው በላያቸው ላይ ምን ተሰርቷል ቤት ጎዳና ተዳዳሪ ያለ ቤት አጥቶ የሞተ ሰው ግን ቤት ተሰርቶበታል ብዙ ማለት ነው ቤት ተሰርተው ስለላይ ያንን ያመልካሉ ሁሉም እየሄደ እያለቀሰ ባምናው ሱሪ ነው ያለው አባቴ ሱሪን ቀይሩልኝ እያለ ማለት ነው ይሄን እኮ ነው እየለመኑ የሚሄዱት እያለቀሱ ብቅ ሲሉ እንትኑ የተራራው ማዶ ካድማስ ባሻገር ማለት ነው ወዲህ ማዶ ሆነው ነው የንጉስ ብቅ ማለቻው ጎዳናው ብቅ ሲሉ ሲታዩ ለቅሶ ይጀምራሉ እናቶች እሪ ነው የሚሉት ብቅ ሲሉ ማለት ነው አንደኛ ጅኑም አለ ውስጥ ላይ የሚገፋፋቸው እርያሉ ነው የሚሄዱት እያለቀሱ አባቴ መጣ ሁሉ እንግዳ መቼም አንተ አታሳፍሩም ቀውጤ ነው የሚያደርጉት ይሄ ወድለበህላህ ለቀብር ዘርድ ይዘው ይሄዳሉ ሀዲያ ወነገድላህ ስለት ይገባሉ እዛ ይሄዱና ጨርቅ ይቋጥራሉ ወይ ገመድ ይቋጥሩና እኔ እፈታሻለሁኝ ምን ከወጣ ማለት ነው ሀጃዬ ከወጣልኝ የኔ አባት ሙክቱን ይጀመጣለሁ ደግሞ ምን አልዓጀብ ፊትና ነውና ያ የፈለገችው ነገር ቤቷ ስትመለስ ይሳካላታል ከዛ ሙክቷን ይዛ የትሄዳለች ንጉስ ማን የሰጣት ያን ጉድ የኔ አባት አያሳፍሩም አይው ወጣልኝ ሀጃ የሳቸው ጋር ሌላ ሴት ዳዋ አድርጋ ይዛ ትሄዳለች እኔ እኮ ልጄ ታሞ ላበዬ እንደዛ አድርጌ ገብቼላቸው ድነውልኛል ያንቺም ልጅ ከታመመ እንደዛው አድርጌ ዳዋውን ተረጨዋለች ለተውሂዳውን ዳዋ አታደርግም ተመልከት ሽርክ ላይ لان الشيطان هو الذي يحركها የሚያንቀሳቅሳት የሚሾፍራ ሸይጣን ስለሆነ ማለት ነው ተበሩክ በማድረግ استغاثه بالاموات ይሄን እየሰሩ የኢብራሂም እነሁም ሙስሊሞች እኮ ናቸው ይሄን የሚሰሩት بالتسمي ማለት ነው مجرد الاسم رابط እነዚህ አይነቶቹ ሰዎች የኢብራሂምን ጎዳና ፈጽሞ አላወቁትም التي عليها نبيهم محمد عليه الصلاه والسلام መሐመድ ያሉበትን ጎዳና በጭራሽ አልተግባቡም ማለት ነው ان الحنيفيه مله ابراهيم وهي أن تعبد الله مخلصا له الدين ፍጹም ሃይማኖትን ዲንን ለሱ ብቻ አድርገህ አላህን ብቻ ልትገዛው ነው ይሄው በቃ ሚለተ ኢብራሂም ይችላል በቃ ሚለተ ኢብራሂም ይሄ ነው በደንብ ልንፈሃመው ይገባል فملة إبراهيم لا تقبل الشرك بأي وجه من الوجوه በምንም አይነት መልኩ የኢብራሂም ጎዳና ሽርክን በየትኛው ማቅጣጫ አታስተናግድ ሁለት ተቃራኒ ናቸው ተባብለናል وبذلك امر الله እየተከተላችሁ ነው መስሉ አይው ወይሄ አንተ ዕቡድ الله تعالى አላህን ልትገዛው ነው ሙኽሊሱን ፍጹም ለሁዲን ዲኑን ለአላህ Subhanahu Wa Ta'ala አድርገ ተከተሉ وبذلك امر الله በዚች በሚለተ ኢብራሂም በሐኒፊያ ወይም አላህን Subhanahu Wa Ta'ala ብቻ በመገዛት امر الله አላህ Subhanahu Wa Ta'ala አዟል ሼክ ይሄንን የያዙት ነቅል ያደረጉት የተለያዩ ቁርአን አያዎች ናቸው امر الله مخلصا امر الله الله سبحانه وتعالى በዚች አዟል በምን አዟል الله سبحانه وتعالى በዚች አዟል ምን ብሏል يا ايها الناس اعبدوا ربكم الذي خلقكم والذين من قبلكم لعلكم تتقون እናንተ የሰው ልጆች ሆይ ብሏል اعبدوا ربكم ያንን ጌታችሁን ተገዙት الذي خلقكم እናንተን የፈጠረውን والذين من قبلكم ከናንተ በስተፊት የነበሩትንም የፈጠረን እሱም ብቻ ተገዙት لعلكم تتقون እንድትፈሩት ዘንዳ ተገዙት ስትገዛው ነው የምትፈራው የዛን ጊዜ ነው የሚመጣል خوفም ራሱ ማለት ነው ተባባናል በዚች አዟል አላህን ብቻ እንድንገዛ የኢብራሂምን ጎዳና እንድንከተል በዚህ አላህ Subhanahu Wa Ta'ala አዟል جميع الناس መላውን የሰው ልጅና አጋንንቶችን አዟል አላህ Subhanahu Wa Ta'ala ተጋባናል ቀጠለ ሸኹ አሁን ቅድም ያቀረሁትን እኮ ነው የምደግመው ድጋሚ ቅራት ማለት ነው وخلقهم لها ለዚቹ ለኢብራሂም ጎዳና ነው የፈጠራቸው
አላህን ብቻ ለመገዛት ነው የፈጠራቸው። እንዴት ወማ ኸለቅቱል ጅነ ወልኢንሰ ኢላ ሊዕቡዱን። ይሄ ነው መረጃው። የሰው ልጅንም ሆነ አጋንንትን አልፈጠርኩም እኔ እንዲገዙኝ እንጂ። ሌላስ ያ አዩሃ الناس اعبدوا ربكم الذي خلقكم ያን የፈጠራችሁን አላህ Subhanahu Wa Ta'ala ብቻ ተገዙ። ከዚህ ነው ያዙ። وبذلك امر الله جميع الناس وخلقهم لها። ከዚህ ነው የተወሰደው እያሉ ነው ሻህ ሐፊظሁላህ አላህ ይጠብቃቸውና ፈውዛን ናቸው ይሄንን እንትን የእሳቸውን እየተቀበሉ እንትን የሚያደርጉት ግልጽ ነው አይደል? ለዚህም ነው ወማ ኸለቅቱል ጅነ ወልኢንሰ ኢላ ሊዕቡዱን የሰው ልጅንም ሆነ አጋንንትን አልፈጠርኩም እኔም ብቻ እንዲገዙኝ እንጂ ይላል አላህ። أنه خلق الجن والإنس وأعطاهم العقول የሰው ልጅ ፈጠረ አጋንንትንም ፈጠረ አእምሮ ሰጣቸው። የሰው ልጅን አጋንንቶችን እንደፈጠረ ሁሉ እኮ ምንም ፈጥሯል አላህ። እንስሶችን፣ ከብቶችን፣ አህዮችን፣ ፈረሶችን፣ የዱር አራዊትን፣ አንበሶችን፣ ነብሮችን ይሄን ሁሉ ፈጥሯል። ነገር ግን ከፈጠራቸው ፍጡሮች ውስጥ እነዚህ ሁለቱን ምን አደረጋቸው? ባዕደል መላኢካ አቅል ሰጣቸው። እነዚህን አእምሮ ሰጣቸው የሚያስቡበት ወከለፈሁም ቢዒባደቲሂ ወህደሁ ላ ሸሪከ ለህ እኔኑ ብቻ ተገዙ ብሎ ይሄንን መልእክት መላእክተኛ በማስያዝ የተለያዩ ኩቱቦችን አወረደላቸው። ለዚህ ብሎ አቅል ሰጥቷል። የሚጠቅምና የሚጎዳውን የሚለዩበት ማይመይዙ ነብይ በይነ ዳሪ ወናፊዕ የሚጎዳና የሚጠቅም የሚለዩበት አእምሮ ሰጣቸው። ወልሐቅ ወልባጢል ሐቅና ብልሹን ነገር እንዲለዩ አእምሮ ሰጣቸው። ወኸለቀል አሽያአ ኩለሃ ሊመሳሊህ ለነሱ ሲል ደግሞ ንጹህ አየር ፈጠረ አላህ Subhanahu Wa Ta'ala ንጹህ ውሃን ፈጠረ። ወሰኸረ ለኩም ማ ፊስ ሰማዋቲ ወማ ፊል አርድ ጀሚዐን ሚንሁ በመሬት በሰማያት ያለ ለእናንተ አግራራላችሁ ብሏል አላህ Subhanahu Wa Ta'ala። ለምንድን ነው ያግራራልን? መሬት ቡቃያ ትይዛለች፣ መሬት ጥሩ ውሃ ታመነጫለች፣ መሬት ንጹህ አየር አላት፣ መሬት ላይ እንድንኖርባት እንደፈለግ እንድንረግጣት ተደርጋለች። ይሄ ሁሉ ምቾት የፈጠረው ለምንድን ነው አላህ Subhanahu Wa Ta'ala? ከሰማይ ከላይ ደግሞ ዝናብ እንዲዘንብ አደረገ። ይሄ ሁሉ ለምንድን ነው? ተውሂድን እንድንይዝ። በቃ ይሄ ለዚህ ነው ዓላማው። ተግባባን አይደል? ግልጽ ነው። ጅን የሚባሉት ዓለሙ ምን ዓለም الغይብ ጅኖች ደግሞ ምንድን ናቸው ካላችሁ ጅኖች ውስጥ ምን አለ? ጅኖች ውስጥ አህሉ ሱና ሰለፊዮች አሉ። ጅን ውስጥ ካፊር አለ። ጅን ውስጥ ምን አለ? አይሁድ አለ፣ ነሷራ አለ፣ እንደዚሁ አህባሽ አለ። የጅን አህባሽ ራሱ አለ። የጅን ሱፊያ አለ፣ የጅን ኢኽዋንያ አለ፣ የጅን ጀምዕያ አለ አሉ። ሰለፊዮችም አሉ ውስጣቸው ጅኖች ውስጥ። እንደኛው እንደ ሰው ልጅ ትእዛዛት አለ እዛው ውስጥ ጽድቅ ያሉ ሱኒዎች አሉ። ቂራአትም ይከታተሉ አሉ። እኛ ጋር ቁጭ ብለው ኪታቡ ተውሂድ ሱሉ ሰላሳቸውን ይዘው ይሄ ማለት ነው። እንደዚህ አለ ሱናን የሚከተሉም አሉ። ዓለም ናቸው። ዓለሙ ምን ዓለም الغይብ ላ ነራሁም አናያቸውም። እንደዚህ አይነት ፍጡሮች ናቸው። ወሁም ሙከለፉነ ቢልዒባዳ አላህ በአምልኮ አዟቸዋል። ለዚሁ የተዘጋጁ ናቸው። እንደ ሰው ልጆች ለዚሁ የተዘጋጁ ናቸው። ላኪን يختلفون عن بني آدم في الخلق ባፈጣጠር ግን እንለያለን እነሱና እኛ። አማ من ناحية الأوامر والنواهي ከክልከላና ከተዛዝ በኩል ግን አንድ ነን። والجن عالم من عالم الغيب لا نراهم لكنهم موجودون ይሄንን እንወቅ። በኑ አደም ግልጽ ነው። በኑ አደም وما خلقت الجن والانس ነው አይደል ያለው? እንስ ለምን ተባለ? لأن بعضهم يأنس ببعض ከፊል በከፊሉ ጭርታው ስለሚወገድ ነው። እንስ ማለት እኮ ጭርታው በሌላው በጓደኛው የሚወገድለት ማለት ነው። እንስ ማለት يجتمعون ويتآلفون የሰው ልጆች ይግባባሉ፣ ይገናኛሉ፣ ይግባባሉ። እንስ ተባሉ። ጅኖች ጅን የተባሉት ለምንድን ነው? ድብቅ ስለሆኑ ነው። ስውር የተደበቀ ነገር ማለት ነው። እነሱ ያሉ ናቸው እኛ ባናያቸውም። ነገር ግን ጅን የለም ብሎ ክህደት የካደ ሰው ካፊር ይሆናል ነው የሚሉት። የክፈው ፈሆ ካፊር ጅን የሚባል የለም ይሄ ዩፎ ነው ምንድነው እያሉ የተለያዩ ምዕራባውያን የሚዘረዝሩት ነገር አለ። መንፈስ ናቸው ምናምን ነገር አይ የለም እርኩስ መንፈስ ቅዱስ መንፈስ ምናምን እያሉ የሚለፈልፉት ነገር አለ። ሁሉ ሆሳፈት ያ አባባል ነው፣ ውድቅ ነው። ጅን የለም ያለ የክፈው ፈሆ ካፊሩ لانه كذب القرآن وما خلقت الجن والانس ያለ አላህ ጅን የሚባል የለም ያለ ፈሆ ካፊር ነው ማለት ተጓባና አይደል? እሺ ተከተሉ። ومعنى يعبدوني يوحدوني ማለት ነው እኔን ለብቻ እንዲገዙኝ አምልኮን ለኔ ብቻ እንዲሰጡኝ። ለዚህ ነው የፈጠርኳቸው። يعبدوني ያለው በዚህ ፈስረውታል። አዕظሙ ما امر الله به ካዘዘበት ሁሉ ትልቁ ትእዛዙ የጌታችን አላህ Subhanahu Wa Ta'ala ምንድነው ተባባል? ምንድነው? التوحيد اللهم ብቻ መገዛት واعبدوا الله ولا تشركوا به شيئا ብሎ ስለተናገረ ይሄ አዕظሙ ما امر الله به توحيد واعظم ما نهى عنه شرك ለመሆኑ መረጃ ይሆናል እንዴ? አዎ ይሳንቀጥ የተነገረበት ይሆን አያናት فيها 10 حقوق 10 ሐቅ ተነግሮባታል። ይሳንቀጥ ተባባናይ ሱረቱ ኒሳ ውስጥ 10 ሐቆች ተነግሯል። መጀመሪያ ላይ ግን የተናገረው እነዚህ ሁለቱ ነው። ለዚህ ነው አዕظሙ ما امر الله بهና واعظم ما نهى عنه ብለን የጠቀስናቸው ማለት ነው። ለዚህ ነው
በመጀመሪያ ላይ ነው የመጡት። አላህ የከለከላቸውም አሉ ያዘዛቸውም ነገራቶች አሉ እዛ ውስጥ እነዚህ አንቀጾች ውስጥ ማለት ነው حقوق العشرة ውስጥ። ስለዚህ ምን ብሎ ጀመረ? ወዕቡዱላህ ወላ ቱሽሪኩ ቢሂ መጀመሪያ ትእዛዝ የሰጠ ይሄ ነው። አላህ ከሚያዘው ሁሉ ትልቁ ትእዛዝ ወዕቡዱላህ ብሎ ጀመረ። ለዚህ ነው ማለት ነው እንላለን። ግልጽ ነው አይደል? ወላ ቱሽሪኩ ቢሂ ሸይአ ደግሞ ትልቁ ክልከላ ነው። ወደፊትም ክልከላ ይመጣል። ከክልከላው ሁሉ አስቀድሞታል። ለዚህ ነው ቅድሚያ የሚሰጣቸው ናቸው። አላህን በብቸኝነት መገዛትና አላህ Subhanahu Wa Ta'ala አለማጋራት ማለት ነው። ይሄ ግልጽ ነው። የተግባባን ይመስለኛል። أن أعظم ما نهى عنه الشرك ነው። እንግዲህ ተመልከቱ ከዚህ ላይ የምናወጣቸው እንትኖች አሉ። ምን መደረግ አለበት እንደዚህ ከሆነ ከትእዛዝ ሁሉ ትልቁ ትእዛዝ ተውሂድ ከሆነ ከክልከላ ሁሉ ትልቁ ክልከላ ሽርክ ከሆነ ዳዕዋችን በምን ላይ ነው መጀመሪያ ያለበት? በዚህ ነው ቅድሚያ ለተውሂድ ጧት ማታሪ የሚባለው። በዚህ ነው ጭቅጭቅ ኢኽዋን ጋር ያለ ፍጭት በዚህ ነው። ኢኽዋኖች ቆይ ህብረተሰቡን በሌላ ዘቀጠ ነገር ውስጥ ስለገባብን ከዛ እናውጣው ይላሉ። እንዳይተማማና አድርገው የመላስ ወለምታ ይሰጡታል። ወይ ደግሞ አንጠላላ አንተማማ ይሉና ቁጥብ ሁን ብለው የሆነ ነገር ያወጡልሃል። ወይ ደግሞ ስለ ጋብቻ ቂሷ ይነግሯቸዋል። ተመልከት ጋብቻ ነው እንዲያስቸገረን ጋብቻ አለመጋባት ነው እንዲያስቸገረው። ወይ ደግሞ ከሪባ ይከለክላሉ ሪባ አደጋ ስለሆነ ብለው ወይ ሰሪቃ ሌብነት ነው በአሁን ሰዓት የነገሰው ብለው ስለ ሌብነት ይናገራሉ። ስለ ሌብነት ብትናገር እኮ ሌላ አይሁድም ይቀበልሃል፣ ነሷራውም ያዳምጣል፣ አህባሽም ቁጭ ብላ ታዳምጣለች፣ ሱፍዩም ያዳምጣል። ማን ይቃወማል አንተ? ለዚህ እኮ ነው እነዚህ እንዳይዎች እኮ ማንም የማይቃወማቸው ሁሉም ይቀበላቸዋል። ለምን አይነኩትማ? ተብሊግ ለምሳሌ ብትመለከቱ ኢኽዋን ያው ናቸው፣ ምንም ልዩነት የላቸውም ከኢኽዋን ጋር ተመሳሳይነት ያላቸው በዳዕዋ ሲስተማቸው አንድ ናቸው። ለዚህ ምን ማንም ያዳምጣቸዋል ቁጭ ብሎ ለምን ምንን አይናገሩምና ሽርክን አይከለክሉም። ንጉስ አትሂዱ አይሉ ወይንም ደግሞ ገታ የሚባልን ነገር እንደዚህ በገሃድ ዳዕዋ የላቸው በግልጽ ማለት ነው። ያውም አሁን ድብደባ ሲበዛባቸው ትንሽ የተወሰነ ማሽለክ ጀመሩ እንጂ ማለት ነው። ያውም ላይስሚን ወላ ይغني እንጂ ነው ዳዕዋቸው አባ ለዚህም ነው እንደዚህ ከሆነ فإذا كان أعظم ما أمر الله به التوحيد كهونه فإنه يجب أن يبدأ الإنسان بتعليم العقيدة قبل كل شيء كهلم بفيت عقيدة ممار يلبه كهلم بفيت لمن أعظم ما أمر الله به هي العقيدة هي الأساس مسارتنا فيجب أن يبدأ بها بالتعليم والتعلم بالتعلم والتعليم بما استمرن بممارم قدميا لتوحيد قدميا وأيداوي ما على تدريسها نزوتر على بتراسو بقراته وصل الثلاثة قرشاتالو تنانتنا አትበል በደንብ አድርገህ አሁንም ሰብስገህ መቅራት አለብህ ውስጥ ላይ አድምተህ መቅራት ደጋግመህ አቂዳ አሁንም የአቂዳ ኪታብ ብቻ ስንቀራ እንኖራለን እንዳትበል ሌላም በጎን ቀራ ነገር ግን አቂዳ እንዳትተው ዋና لأنها هي أعظم ما أمر الله به فليس من المناسب أن تجعلها آخر الأشياء የነገራቶች ሁሉ መጨረሻ እንዳታደርጋት። ስለዚህ የኢኽዋን ዳዒዎች እያዘበራረቁ እያበላሹ ያሉት ለዚህ ነው። ምን ያደርጋሉ? ወለذلك يركزون على النهي عن الربا ሪባ አትስሩ ይላሉ። وعن الزنا ዝሙት አትስሩ ይላሉ። አንፈሳድ الأخلاق አረ የህብረተሰባችን ስነ ምግባር ተበላሽቷል ይላሉ። ولكن لا يهتمون بأمر الشرك የሽርክን ተው ግን ብለው ምን አያደርጉም? አይከለክሉም። የውቅልነታቸው ይሄ ነው ዳዕዋውን ያበላሸው ይሄ። ለዚህ ነው خواص أهل العلم ይላሉ ابن باز رحمه الله الله ይዘንላቸውና ኢኽዋን ሙስሊሞች እንደናቸው ስሏቸው ينتقدها خواص أهل العلم ልዩ ታላላቅ أهل العلሞች ይተቿቸዋል አሉ በአቂዳ ጉዳይ ላይ لا يهتمون بالعقيدة። ለዚህም ነው የኢኽዋን ሙስሊሚን አብዛኛው አካሄዳቸው ምንድነው የሚሉት? ነህኑ ይላሉ ነህኑን ወሐሪቡ ሐርቡ እንትን ሽርክ القصور ማለት ነው። ሐርቡል ቁሱሪ ሙቀደሙን አላ ሐርቢል ቁቡሪ የምትል ቃዒዳ አለቻቸው። ቤተ መንግስትን መጀመሪያ መዋጋት ይላሉ ቀብርን ከመዋጋት ይቀድማል ይላሉ። መጀመሪያ ሽርክን ማውጣት ያለብን ከቤተ መንግስት ነው። ለዚህ ነው ወደ ፈውዷና ወደ አብዮት ማፈንዳት የሚሯሯጡት። ለዚህ ነው እናንተ ሰለፊዎች ምን ላይ ነው ጦርነታቸው? ከቀብር ጋር ነው የእናንተ ትግል። እኛ ደግሞ የት ጋር ነው? ቤተ መንግስት ጋር ነው ይላሉ። ሐርቡል ቁሱሪ ሙቀደሙን አላ ሐርቢል ቁቡሪ ይላሉ። ቁሱር ማለት እኮ ቤተ መንግስት ማለት ነው። ቤተ መንግስትን መጀመሪያ ጦርነት ውስጥ ማስገባት ቅድሚያ ይሰጠዋል። ጦር እንትን ላይ ዶሪህ ላይ ጦርነት ከመክፈት ይላሉ። ለዚህም ነው ዳዕዋቸው ብልሽቱ እየወጣው ማለት ነው። ተባባን አይደል? ቢጀሚዕ አሽካሊ ይሄንን ጥረት ማድረግ እንዳለብን ነው ኢንሻአላህ።